ስለ ካሪክ ትንሽ እናውራ። እሺ ሳሚ እኔ እንግዲህ ውጤቱን ብቻ ግምት ውስጥ ከከተትን በተወሰነ መልኩ ፐርፎርማንስንም ጨምረ ማለት ነው። ኦፍ ኮርስ ድንቅ ስራ ነው የሰራው ካሪክ። ምክንያቱም ወደ ቡድኑ ሲመጣ ገና ቡድኑ ሶስተኛ ውድድሩ ሳይጠናቀቅ እንዲጨርስ አድርጎ ቻምፒየንስ ሊግ ቦታ ይመልሰዋል ተብሎ የዛኔ የመጣ ጊዜ ቢነገረን ቢቀደም ሊመስለናል። ቀደም ነው ሊመስል ነበር። በጣም በብዙ መልኩ ያን ያህል በነጥብ ማን ዩናይትድ ከቻምፒየንስ ሊግ ፖዚሽኑ ሩቆ አልነበረም። ነገር ግን ብዙ የግብ ዕድሎችን የሚፈጥር ቡድን ቢሆንም አት ዘ ሴም ታይም ብዙ የግብ ዕድሎች የሚፈጥሩበት ቡድን ነበር ዩናይትድ። ስለዚህ የሚመስል አልነበረ። ነገር ግን በተለይ ደግሞ የመጀመሪያዎቹ ተከታታይ የመጀመሪያ ጨዋታዎቹ ሳሚን ገብታስተው ከባባድ ጨዋታዎች ነበሩ የሚመስለው የነበረው። በሰዓቱ በጣም በከባባድ ጨዋታ ነው የጀመረው። ይበልጥ ለተጫዋቹ አሰልጣኙ ለካሪክ ከባድ ካሪክ ወደ ቡድኑ ልክ እንደመጣው ካሪክ አይደለም ላይ አሞሪምም ሲጀምር የውድድር ዓመቱ በከባድ ነበር። ከአርሰናል ጋር ነበር የጀመረው ነበር ያገኘው። ካሪክም አጋጣሚ ደግሞ ሁለቱንም አግኝቶ ነው የጀመረው አይደል? በመጀመሪያዎቹ ሁለት ጨዋታ ሲመጣ ሲሲን ቅድሚያ ያሸነፈ አርሰናል በተከታታይ ያገኛቸው ሁለቱንም እና ከባድ ጨዋታ ነው። ሶ አይ ቲንክ ተስፋ አስቆራጭ ሊሆን ይችላል አሰልጣኙ። በተለይ ደግሞ ራስ መተማመን ጥያቄ ያን አሰልጣኝ ሲሰናበት፣ በተለይ ደግሞ በጣም መጥፎ ውጤቶች አስመዝግበው ከሆነ አሰልጣኙ ተሰናበተው እንደመጣ የሆነ አይነት ውጤት ወዲያው የሚመጣበት እድል ካልተፈጠረ ወደዛው መጥፎ ስሜት ውስጥ ነው ተመልሰው ተጫዋቾች የሚገቡትና እንደዛ የማድረግ እድል ነበር ሁለቱ ተከታታይ ጨዋታዎች ማለት ነው። ነገር ግን ምናልባት ካሪክ ወደ ቡድኑ ከመጣ በኋላ ካደረጋቸው በጣም ድንቅ ፐርፎርማንሶች ውስጥ እንደ ቡድን የሁለቱ ጨዋታዎች ይመስላል እና ሁለቱ በጣም ድንቅ ነበር። በጣም እና አርሰናልም ኤምሬትስ ሄደው ነው ያሸነፉት። እንግዲህ አርሰናል በዛን ወቅትም ያን ያህል የማይሸነፍ ቡድን ነበር። ብዙ ግብ እንኳን ሊቆጠርበት ካልተሳሳትኩኝ ለመጀመሪያ 3 ግብ የተቆጠረበት በሲዝኑ ከ3 ዓመት በኋላ 3 ጎል ሲቆጠርበት አርሰናል ለመጀመሪያ በጣም ዩናይትድ ወደ ኤምሬትስ ሄዶ ጨዋታ ካሸነፈ 9 ዓመት ሆኖት ነበር። ስለዚህ ብዙ ክብረ ወሰኖችን አሻሽሎ ነው የመጣውና በእንደዚህ አይነት በታጠረ በስነ ልቦናው ረገድ ዩናይትድ ሊወርድ በሚችልበት ሞመንት ላይ እንደዚህ አይነት ድል ይዘህ ስትመጣ ገና ደግሞ ጀማሪ አሰልጣኝ ስትሆን ለአንተም በስነ ልቦናው ረገድ ለቡድኑ የሚሰጠው ሞቲቬሽን ይኖራልና ያንን ነው ካሪክ ገና ወደ ዩናይትድ እንደመጣ ያሳካው። በጣም እና እነዚህ አይነት ከባባድ ጨዋታዎች እንደጀመረ አሰልጣኝ በጣም ድንቅ ነገር ነው ያደረገው ነው ለመናገር ማይክል ካሪክ ማለት ነው ሲጀምር። ከዛ በኋላ ግን የነበሩ ጨዋታዎች ላይ በተወሰነ መልክ መዳከሙን አስተውለናል እንደ ፐርፎርማንስ ቡድኑ። በተለይ አሁንም ድረስ ያልተቀረፈው ጨዋታው ሲዝኑ ሲጠናቀቅ አንደኛው የካሪክ የቤት ስራ ብዬ የማስበው ዩናይትዶች ይበልጥ ኳስ በሚይዙበት አጋጣሚ ማለት ነው። ከዚህ ዩናይትድ ከአርሰናል ጋር ከሲቲ ጋር በሚጫወቱበት ጊዜ ከ50% በታች ነበር ኳስ ይዞ የነበረው። ከዛም በኋላ ድል ያደረጋቸውን ጨዋታዎችም ከተመለከትን ተጋጣሚ ቡድን የተሻለ የኳስ ድርሻ በነበረው አጋጣሚ ነው። ዩናይትድ በዚህ ሲዝን ብዙ ጨዋታዎች ድል ያስመዘገበው ወደ 45% አይነት የኳስ ቁጥጥር በኖረው አጋጣሚ ነው። ኳስ መያዝ በሚገደድበት ጊዜ በተለይ ደግሞ ከዩናይትድ አነስ ያሉ ቡድኖች ጋር በሚገጥምበት ጊዜ ቡድኖች በሎክ ሞር ኮምፓክት ሆነው በሚከላከሉበት ጊዜ ፔኔትሬት ማድረግ ሲቸገር አስተውለናል ማለት ነውና ያን የቤት ስራ አይ ቲንክ በትልቁ መፍታት የሚጠበቅበት ይመስለኛል። ለዩናይትድ በጣም ትልቅ ቡድን ነው። ስለዚህ ትልቅ ቡድን እንደ ትልቅ ሆኖ መጫወት አለበት። በአብዛኛው የሚጠበቀው እሱ ነው። ከአንዳንድ ቡድኖች ጋር ያን ኳስ ቁጥጥር ላይኖር ይችላል። ቴሪቶሪያን ያለ ተቆጣጣር ትችላለህ። በአስፈላጊ ሰዓት በጥሩ ካውንተር በጥሩ ትራንዚሽን ታሸንፍ ትችላለህ። ነገር ግን ከሌሎች ቡድኖች ጋር አብዛኛው ከምትገጥማቸው ቡድኖች ጋር ግን የበለጠ ሞር ሰስቴይንድ የሆነ ፕሬሸር ቴሪቶሪውን በጣም ተቆጣጣረ ተጋጣሚ ቡድን አጋማሽ ላይ ብዙ ጊዜ አሳልፈ ጫና ፈጥረ ብዙ ግብቶችን ፈጥረ እንድታሸንፍ ኤክስፔክት ይደረጋል። የምር በግልጽ የበላይ ሆነ ማለት ነው። እንደዛ ሆኖ አላየነው ካሪክ ዩናይትድ ማለት ነው። እንደዛ ላለመሆኑ ሞር ኦፍ ኳስንም ተቆጣጦ ቴሪቶሪውን ተቆጣጦ ላለማሸነፉ አንድ ኦኬ ተጫዋቾቹ የሱ አይደሉም እንደሚታወቀው። ስለዚህ ፐርሶናሊ ይፈልጋል፣ ተጫዋቾች ይፈልጋል፣ ምንም ጥያቄ የለውም። እሱን ልናነሳ እንችላለን። ነገር ግን አንዳንድ ጨዋታዎች ላይ ግን እንዲያደርገው የምጠብቀው አይነት ጨዋታዎች ላይ ያንን ሲያደርግ አልተመለከተም ማለት ነው። ከፓላስ ጋርም ኦልድ ትራፎርድ ላይ ባደረገው ጨዋታ ፓላስ በቀላሉ ነበር ኳስ እንኳን ለመስጠት ለመውጣት ሲሞክር የነበረው ቀይ ካርድ እስከሚመዘገብም ድረስ ለክሮዋ በቀይ ወጣ አጋጣሚ ማለት ነው። ፓላስ የተሻለ ቡድን ነበር። በኋላ ላይ የማን አድቫንቴጅ የተጫዋች አድቫንቴጁን ይዞ ዩናይትድ በኋላ ላይ ውጤት ይዞ መውጣት ችሏል ማለት ነው። ከቶተናም ጋር የነበረውን ጨዋታ በተመሳሳይ ከሊድስ ጋር የነበረው ብዙ ጥያቄ የሚያስነሱ ነበር ከብሬንትፎርድ ጋር ማለት ነውና ከብሬንትፎርድ ጋር ሰከንዳ ቡድኑ አንድ የፊት መስመር ተጫዋች ማን እንደሆነ ረሳው ቀይሮ በማዝራዊ ይመስለኛል ወደ ባክስሪ ሄዶ ነበር። በባክስሪ ነበር ሲጫወት የነበረው ሰከንድ ሃፍ ማለት ነው። በባክስሪ የበለጠ ደግሞ ኳስ ለብሬንትፎርድ ትቶ ስለነበር ሞሮፌ ባክ ፋይቭ አይነት ማለት ነው። ኦልድ ትራፎርድ ላይ ብሬንትፎርድን እየገጠምክ ለባሩ ብትመራ መጀመሪያው አጋማሽ ከዚህ የተሻለ ማለት ሙሉ ለሙሉ በቃ ያን ለባዶ ለማስጠበቅ በሚመስል መልክ የበለጠ ጥንቃቄ የምትመርጥ ከሆነ አስቸጋሪ ነው የሚሆነው። እነዚህ ጥያቄዎች ናቸው ወደፊት ክረምት ላይ በሚያስፈርማቸው ተጫዋቾች እነዚህ ነገሮች ሊቀርቡ ይችላሉ የሚለውን ምን መለከት ይሆናል። ነገር ግን ካሪክ ግን እንዳሰልጣኝ ግን ከተመለከት ነው አሁን በዩናይትድ የተመለከተው አይነት አሰልጣኝ አልነበረም እውነቱን ለመናገር። አሁን ዩናይትድ ውስጥ አብዛኛው ተጫዋቾች የሰፊ ስፔስ ተጫዋቾች ናቸው። የበለጠ ሰፊ ስፔስ በሚገኝበት ጊዜ ለዛ ነው የትራንዚሽን አጫዋወት ላይ የበለጠ ቡድኑ ጥሩ ሆኖ የምንመለከተው። ለሰፊ ስፔስ የሚመቹ ስለሆነ ምናልባት ይሄንን አዳፕት አድርጎ ይሄንን ተገንዝቦ ካሪክ
የበለጠ ለትራንዚሽን ለመጫወት ፈልጎ ሊሆን ይችላል ብለን ልናስበው እንችላለን። ግን ስቲል አሁንም እንዳልኩ አነስ ካሉ ቡድኖች ጋር ደግሞ እነዛን ስፔስ በማይሰጡበት ጊዜ ብዙ ሀሳቦች አልነበሩም። የሚያዘዋውራቸውን ተጫዋቾች ተመልክተን ደጅ ልናደርገው እንችላለን። ግን ያው እንዳልኩ ነው እንዲሁ በስብስብ ደረጃ ማለት ነው በስብስብ ደረጃ የተሻለ በሆነባቸው አጋጣሚዎች ማለት ነው አንዳንድ በሚገጥማቸው አጋጣሚዎች እንዲሁ የምታስበው ነገሮች አሉ። ኦኬ ጨዋታ የበለጠ ቡድኑ ዶሚናንት ሆኖ ሊያሸንፈው ይችላል። በተለይ ደግሞ ቀድሞ የጠቀስከው በሳምንት አንዴ ጨዋታ ለሚያደርግ አይነት ቡድን በተሻለ ኤነርጂ ለሚገኝ ቡድን ማለት ነው ሚድዊክ ላይ ጨዋታ አድርገው የሚመጡ አይነት ቡድኖችን ራሱ ማለት ነው እንደ ፓላስ አይነት ቀደም የጠቀስኩት አይነት ቡድኖችን በተሻለ ዶሚናንት ሆኖ ሲያሸንፍ አልተመለከትነው ቡድኑ እና ኦኬ ተጫዋቾቹ ናቸው የፐርሶኔል ጉዳይ ነው ወይስ አቲካ አሰልጣኙ ይሄንን ነው ሊያደርግ የሚችለው የሚለውን እንዳልኩ ቀደም ብለን በኋላ የምንመለከተው ይሆናል። ቀጣይ ሲዝን ላይ ያው ሙሉ ለሙሉ ያን ሊቀርፍ የሚችል የተሟላ ዝውውር ያደርጋል ማለት አይደለም። ብዙ ቦታ ተጫዋች ይፈልጋል። ምናልባት ሰላም አማካይ ቦታ ላይ ነው ዩናይትድ በደንብ አሁን ዝውውሮችን ይፈጽማል ተብሎ የሚጠበቀው እስከ 3 ተጫዋቾች አማካይ ቦታ ላይ ሊያስፈርም ይችላል የሚሉ ዜናዎችን እየተመለከትን እንገኛለን። ደረጃቸው ቢለያይም ከ3 ተጫዋቾች ሊያስፈርም ይችላል። ቅድሚያ የሚሰጠው እሱ ኮቢ ሜኑ አለ። አራተኛ አማካይ ነው ሊሆን የሚችለው። ብሩኖ ፈርናንዴዝ እንደ 10 ቁጥር ብንወስደው እንኳን አምስተኛ ተከላካይ ሊሆን ይችላል። እሱ እንኳን ብናስወጣው 4 ተከላካዮች ሊኖሩ ይችላሉና ብዙ ጊዜ ጌም ኮንትሮል ማድረግ የጌም ማኔጅመንት የሚያያዘው ከአማካይ ክፍል ተጫዋቾች ጋር ነው አይደለ? ቴምፖን የሚመሩት እነሱ ናቸው። ቡድኑ ማጥቃት በሚፈልግበት ጊዜ መከላከል በሚፈልግበት ጊዜ ቴምፖን የሚያቀዘቅዙት የሚያፈጥሩት እነሱ ናቸውና ሁነኛ የሆኑ የአማካይ ስፍራ ተጫዋቾችን ቡድኑ ማስፈረም የሚችል ከሆነ ምናልባት ይሄን ዶሚናንስ በቀጣዩ ውድድር ዓመት ላይ ከካሪክ ልንመለከተው እንችላለን። ከአንዳንድ አጋጣሚዎች በስተቀር ትንንሽ የሚባሉ ቡድኖች ላይ ይሄን ዶሚናንስ በተደጋጋሚ ልንመለከተው የምንችልበት እድል አለ ብዬ አስባለሁ። ምክንያቱም እንደ ዩናይትድ ፎከስ የዝውውር ፎከሱ መሀል ሜዳ ላይ ያሉ ተጫዋቾች እንደመሆኑ መጠን እኔ አሁንም ድል የለም እያልኩ አይደለም። ሳሚ በነገራችን ላይ ግን በዚህ ሲዝን ከተመለከትናቸው ነገሮች ሁኔታዎች አንፃር ማለት ነው ያው ኮቢ ሜኑ አንደኛው ከዩናይትድ የመሀል ሜዳ ተጫዋች አማካኞች ማለት ነው በተሻለ ሁኔታ አንድ የጨዋታን ቴምፖ ኮንትሮል ማድረግ አቅም ያለው አይነት ተጫዋች ነው ጥያቄ የለውም ማለት ነው። አንዳንድ ከተጫዋቾች አንፃር ካሉት ተጫዋቾች አንፃር የተሻለ በሆነበትም አጋጣሚ ያን ስላልተመለከትን ኦኬ ጥያቄ እንደማንሳት ይሆናል። ነገር ግን አሁን ቀድመን እንዳልከው ኦኬ ቡድኑ ቀጣይ ሲዝን ቢያንስ እነዛን የሚፈልጋቸውን ተጫዋቾች የሚያገኝበት እድል ካለ በተለይ ደግሞ አማካይ ላይ ሌሎች ቦታዎች ላይ አያስፈልግም ማለት አይደለም። ግን በዋናነት ግን አማካኙ ካሲሜሮም ሲወጣ ክፍተት መፈጠሩ አይቀርም። ኡጋርቴም ይወጣል ተብሎ ነው የሚታሰበው። ስለዚህ ኮቢ ሜኑ ይቀራል። ሌሎች እንዳልከው ሜቢ 3 ተጫዋቾች የሚወጡ ከሆነ የሚጠቀሱ ስሞች አሉ። ቡድኑ ደግሞ ከጥልቀት ጥሩ ፓሰር የሆነ ተከላካይ አማካይ ተጫዋች የለውም ፓሲንግ ዋይዝ ማለት ነው። አሁን ለዛ ነው ብሩኖ ፈርናንዴዝ በተለይ በአንዳንድ አጋጣሚዎች ወደ ኋላ ድሮፕ አድርጎ በጥልቀት ተመልሶ የምንመለከተው ከዚህ ቡድኑ ድንቁ ፓሰር እሱ ስለሆነ ነው። ስለዚህ ከአማካዮቹ ፓሲንግ ዋይዝ ማለት ነው ጥሩ ፓሰር ነው ኮቢ ሜኑ። ነገር ግን ያን 6 ቁጥር ቦታ ሙሉ ለሙሉ ለሰጥተው ልታርፍ የምትችለው አይነት ተጫዋች አይደለም። የበለጠ ሰፊ ስፔስ የመከላከል አጋጣሚ በሚኖርበት ጊዜ ከዛ አንፃር ፊዚካሊ የሚቸገር አይነት ተጫዋች ነው። ጠባብ ስፔሶች ላይ ግን በጣም ደንገኛ ተጫዋች ነው። በጣም ሾርት ዲስታንሶች ላይ በጥሩ ሁኔታ ድሪብል ማድረግ የሚችልና ፓስ ማድረግ የሚችል ተጫዋች ነው። እውነት ነው። ፕረስ ሲደረግም ጫና ሲፈጠርበትም ያን ጫና ማለፍ የሚችል አይነት ተጫዋች ነው። ነገር ግን ፓሲንግ ዋይዝ ከጥልቀት እነዛ ላይ ብሬኪንግ ፓሶችን መስጠት የሚችል አይነት ተጫዋች ግን ቡድኑ ይፈልጋል። ጥሩ ፓሰር ይፈልጋል ከጥልቀት ይበልጥ። ሊሳንድሮ ማርቲኔዝ በሚኖርበት ጊዜ ያን ሚና መጫወት ይችላል። ሊሳንድሮ ማርቲኔዝ ከኳስ ጋር ምናልባት የዓለማችን ምርጡ ሴንተር ባክ ሊሆን ይችላል ከኳስ ጋር። ችግሩ መከላከል ሲኖርበት ከኳስ ውጪ ነው። ሊሳንድሮ ማርቲኔዝ ሞር አግሬሲቭ ነው። ኳሱ ላይ ፎከስ ከማድረግ ይልቅ ግለሰቡ ላይ ፎከስ ያደርጋል። ለዛ ነው ብዙ ጥፋቶችን የሚሰራው። ግን ከኳስ ጋር ያለው ነገር ግን በጣም አስደናቂ ነው። ሞር ኦፍ የመሀል ሜዳ አይነት ተጫዋች የሚያስብል አይነት ከኳስ ጋር ምቾት ያለው ተጫዋች ነው። እሱ በሚኖርበት ጊዜ ኦፍ ኮርስ በጥልቀት ያን ኳስ ብሩኖ ፈርናንዴዝ መገኘት ባለበት ቦታ ተገኝቶ ኳሱ እንዲመጣ ፓሱ እንዲመጣ የሚያደርግ አይነት ተጫዋች ከጥልቅ ይኖረዋል ሊሳንድሮ ማርቲኔዝ ካለ። ሊሳንድሮ ማርቲኔዝ ግን እንደምናየው ጉዳት እሱ የሚያስቸግረው አይነት ተጫዋች ነው። እሱ ወደዛ ልመጣለን ነው ባይዘው። ስለዚህ እኔ በዋናነት ዩናይትድ የሚያስፈልገው ተጫዋች ይሄን ፓሲንግ ኃላፊነት ሊወጣ የሚችል ነው። ቅድሚያ ካንዲዴት ለኔ አዳም ዋርተን ነው ማለት ነው። ስለዚህ ዩናይትድ አዳም ዋርተንን ታርጌት ማድረግ ብቻ ሳይሆን ማግኘት ነው ያለበት። የአዳም ዋርተን አይነት ታይፕ ተጫዋች ወይንም አዳም ዋርተን ራሱ ማለት ነው። እንደዚህ አይነት ተጫዋች ሞር ፓሰር የሆነ ተጫዋች ሲኖር ቡድኑ ኋላ መስሎ ለመውጣት በሚሞክርበት ጊዜ ትልቅ አስተዋጽኦ ከማድረጉም በተጨማሪ የቡድኑን አደገኛ ተጫዋች አደጋ በሚፈጥርበት ቦታ እንዲገኝ ያደርገዋል። ብሩኖ ፈርናንዴዝ ማለት ነው። ድሮፕ ማድረግ በየደቂቃው አያስፈልገውም ማለት ነው። እነዚህ አይነት ፊርማዎች ያስፈልጋል። ግን አዳም ዋርተንን ሰፊ ስፔሶችን መከላከል የሚችል አይነት ተጫዋች አይደለም። ተጎኑ ሰው ይፈልጋል። የበለጠ አትሌቲክ የሆነ ሰፊ ስፔሶችን መከላከል በደንብ የሚችል ማለት ነው። ሜቢ ቶናሊ ሊሆን ይችላል። ቶናሊ ፓሲንግ ዋይዝ ጥሩ የሚባል ነው። ነገር ግን የበለጠ ታታሪ ነው። ጉልበት ያለው አይነት መታተር ነው የምናስተውልበት ቶናሊ ላይ ማለት ነው። የበለጠ አደጋ መፍጠር የሚችል አይነት ተጫዋች ነው ማለት ነው። ቶናሊ ከአዳም ዋርተን ጋር በጣም ጥሩ ሴንሰብል የሆነ ኮምቢኔሽን ይመስለኛል ማለት ቡድኑን ሊያሻሽል የሚችል ማለት ነው። ግን እንደ ካሪ ግን ግምት ውስጥ ተከተተ ቀድሜ ልጠቅስ ላይ የነበረው ማለት ነው ቦሮ እያለ ያሉት ቁጥሮቹ ይበልጥ አሁን ዩናይትድ ላይ ከተመለከተው በተቃራኒ የምናገኘው የበለጠ ኳስ የሚይዝ ቡድን ነበር። ከቢልድ አፕ ተነስተው ማጥቃቶች ላይ ሙከራዎችን በማድረግ ላይ በጣም ጥሩ ቁጥሮችን የሚያስመዘግብ ነው። ለምሳሌ 2022-23 ሲዝን ላይ ማለት ነው
ቢልድ አፕ የተነሱ ማጣቶችን ከተመለከትን በሊጉ 3ኛ ደረጃ ነበር የሚገኘው 2022-23 ላይ ማለት ነው። ፖሴሽን ከተመለከትን ደግሞ የነበረው ፖሴሽን ወደ 59% ነው። ያ ማለት በሊጉ በወቅቱ 2022-23 ላይ 3ኛ ቦታ ላይ የሚያስቀምጠው ነው ማለት ነው። በተቃራኒው ደግሞ በዚህ ሲዝን የተመለከትንበት የታሪክ ቡድን ላይ ማለት ነው የበለጠ በቀጥታ ማጥቃት ላይ ማለት ነው በዳይሬክት ስፒድ በቀጥታ ማጥቃት ላይ 2022-23 ቦሩ 19ኛ ነበር። እንግዲህ በአብዛኛው በዚህ ሲዝን ዩናይትድ ሲያደርገው የነበረውን ቀጥታ ማጥቃት የተሻለ ሆኖ የተመለከትንበት ሲዝን ነው። ግን ቦሮ እያለ ግን 2022-23 19ኛ ነበረ በሊጉ ማለት ነው። በ2024-25 ደግሞ በነበረበት አጋጣሚ ማለት ነው 20ኛ ነበር በዳይሬክት ስፒድ አታክ ከሪሶርስ ጋር እውነት ነው። እና አሰልጣኙም ኦኬ ካለው ነገር አንፃር ይሆናል ብለን እንድታስብ የሚያደርግ እነዚህ ነገሮች አሞሪም ላይ ስናነሳ የነበረው ነገር እኮ ይሄ ነው አይደል? አዳፕታቢሊቲ የለውም። ምክንያት ባለው ጥሩ ሰዓት ላይ ነው የአሰልጣኝነት ውሎ የተሰጠው። የመዘጋጃ ጊዜ ይኖራል። ከፊታችን ዓለም ዋንጫ አለ። የተወሰኑ ተጫዋቾችን ሊያገኝ የሚችልበት እድል ይኖራል። ግን ለዝውውር በደንብ የሚያግዝ ጊዜ ይኖራል ብዬ አስባለሁ እና ያንን በደንብ በአግባቡ ከተጠቀመ በቀጣዩ ውድድር ዓመት ላይ አሁን በካሪክ በኩል ለችግር የምናነሳቸው ችግሮች ላይኖሩ የሚችሉበት እድል ይኖራል ብዬ አስባለሁ እና እንዳልነው የሪሶርስ ጉዳይ ነው በዘንድሮ ውድድር ዓመት ላይ ጉዳይ ሊሆን ይችላል ብለን እናስባለን። ምክንያቱም ቻምፒዮንሺፕ ነው መዘንጋት የለብን ሳሚ ቻምፒዮንሺፕ ሌቭል እና ምክንያቱም አንድ ኮምፓኒ ዲሰንት ኮምፓኒ ኦኬ ፕሪሚየር ሊግ ላይ ሲመጣ ያዘውልን ስቲል በርንሊ ይዞ ነው የመጣው። ሞር ፖሴሽን ቡድን ነው። ትልቅ ቡድን ሲይዝ ደግሞ አቅሙን አሳይቷል። ሶ የኮምፓኒ አይነትም ሊሆን ይችላል። ምክንያቱም በቦርንማውዝ ጥሩ አይነት የፖሴሽን ቡድን መሆን እንደሚችል የበለጠ ጫና ፈጥሮ መጫወት የሚችል አይነት ኳስ ሊቆጣጠር የሚችል ሊሆን ይችላል። የተሻለ ቻምፒዮንሺፕ ነው የመጣው ጥሩ ቡድን ሲሰራ ተመልክተናል። ኳሊቲ ከፍ ሲል የተጫዋች ኳሊቲ የበለጠ ደግሞ አቅሙን ልናይበት የምንችልበት እድል ሊኖር ይችላል። ምናልባት ደግሞ ኦኬ ቻምፒየንስ ሊግ ሌቭል ብቻ ላይ ይሆናል ያለ መተግበር የሚችለውን ብለን እናስበው እንችላለን። ምናልባት ፕሪሚየር ሊግ ላይ ምክንያቱም ኤሊት ሌቭል ማናጀሮች ነው የሚገኙት ፕሪሚየር ሊግ ላይ ከነሱ ጋር ሀሳቡን የበለጠ ኮምፒት የሚያደርግ ሀሳብ ማቅረብ ሊያስቸግረው የሚችላልም ሊሆን ይችላል። ግን በርሞ ምንድነው ሚስብራ ያለ እንደዚህ አይነት አሰልጣኝ ነበር። አሁን ዩናይትድ ላይ የተመለከተው አይነት አሰልጣኝ አልነበረም። የበለጠ ኢቭን በከሱ ተቃራኒ ነበር። ትልቅ ጥንካሬው እዚህ ሲዝን ብለን ከተመለከትነው ውስጥ የበለጠ የትራንዚሽን ድሎችን ከመፍጠር ከመጠቀም አንፃር የነበረው በተቃራኒው ነበሩ። በርሞ ሚስብራ ላይ ነበረው ኳስ መቆጣጠሩ ያን ያህል ነበር። አሁን በዚህ ሲዝን ሚስብራ ላይ ግን ኳስ በደንብ የሚቆጣጠር ቡድን ነበር። በሊጉ 3ኛ ያለ ቡድን ነበር። ስለዚህ እንደዚህ አይነት ደግሞ ተስፋዎችም አሉ አት ሴም ታይም ብሎ መናገር ይቻላልና ግን አይ ቲንክ ዲዘርቪንግ ነው። እኔ ባለፈው ላስት ዊክ ከዞላ ጋርም ስናነሳ አይ ቲንክ የካሪክ ቆይታም የበለጠ ከሰራው ስራ አንፃር ቢሰጠው ሊገርም አይገባም። ነገር ግን ማን ነውስ የሚመጣው የሚለውም አይ ቲንክ ማተር የሚያደርግ ይመስለኛል። እሱን ላይቀጥሩ የሚችሉት የሚያመጡት አሰልጣኝ ምናልባት ለኤዲ ሃው ከሆነ ወይ ደግሞ የፓላሱ ግላስነር አይነት አሰልጣኝ ከሆነ ሜቢ በካሪክ መቀጠል ሊሻል ይችላል ብለህ ልታስብ ትችላለህ። አንዲ ቶፕ ክላስ ከሆነ አንደርስታንድ ልታደርገው ይችላል። አንዳንድ ግን ውሳኔዎች ኦኬ በካሪክ ይቀጥል። ካሪክም እንዲህ ስታየው ዩናይትድ አይነት ስለተጫወተ ሌጀንድ ስለሆነ ብቻ ሳይሆን ባህሪው ስበል ነው ሞር ኦፍ አንቸሎቲ ታይፕ አይነት አሰልጣኝ ነው የሚመስለው። ብዙ ማያወራ አይነት ነገር የተሻለ በተጫዋቾች ነፃነት ላይ ለማመን የሚመርጥ አይነት አሰልጣኝ፣ ሞር አዳፕት ለማድረግ የሚመርጥ አይነት አሰልጣኝ በዚህ ሲዝን በተመለከተ እንደዚህ አይነት ባህሪ ያለው አሰልጣኝ ይመስላል። ጓደኝነት ማኔጅመንት ነው የሚከተለው ነገር ነው። ጥሩ ማኔጅመንት ጥሩ አይነት ይመስላል እና ሜቢ ለዩናይትድም እንደዚህ አይነት አሰልጣኝ ሊሆን ይችላል። ሞር ከሲስተም ደንበኛ ይልኝ የሲስተም አሰልጣኝ ከመሆን ይልቅ እንደዚህ አይነት ማኔጅመንት ላይም ጥሩ የሆነ አይነት አሰልጣኝ አይነት ታይፕም ሊያዋጣ ይችል ይሆናልና ሜቢ ጥሩ ውሳኔ ሊሆንም ይችላል። ያው በአብዛኛው ጥያቄው የሶልሻ ስላልሰራ ሞሮልስ ከዛ ጋር አሶሺየት የሚደረገው ብዙ ነገር ካሪክ የሚባለው ለሶልሻም ሲባል ስለነበር አለ ፍራቻ ከዛ አንፃር ነው። ነገር ግን ተቃራኒ የሚሆን እድል እንዳለው የሚስፕራ በነበረው ቆይታውን የጠቀስነው ነገሮች መጥቀስ ይቻላል። የቀረውን ደግሞ ክረምት ላይ በሚኖረው ኢንቨስትመንት እና ቀጣይ ሲዝን የምንመለከት ይሆናል። ቀድሜ የጠቀስከው ግን ሚድዊክ ላይ ጨዋታዎች መኖራቸው ሌላ እንግዲህ ግምት ውስጥ መግባት ያለበት ነገር። ዩናይትድ ካሪክ ጋር ቀጣይ 2 ዓመታት እንደሚቆይ ተረጋግጧል።